ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን ሊቨርፑል በአንፊልድ የመርሲሳይድ ደርቢ ከኤቨርተን ጋር ባደረገው የምሽቱ ጨዋታ ተጠባቂ ወሳኝ ጨዋታ የአርነ ስሎት ሊቨርፑል በዲየጎ ጆታ ብቸኛ ግብ 1-0 በሆነ ውጤት አሸንፎ የነጥብ ልዩነቱን በድጋሚ ወደ 12 ነጥብ ያሰፋበት በዋንጫ ፉክክሩ ላይ በቀጣይ ሊቨርፑል ጥቂት ጨዋታዎችን ብቻ በማሸነፍ የ2024-25 የውድድር ዓመት የዋንጫ አሸናፊ መሆን የሚችልበትን ትልቁን መሻገሪያ ነጥብ ማግኘት ችሏል። በዚህ ጨዋታ ዙሪያ ሰፊ ዝርዝር ፕሮግራሞችን አዘጋጅተናል። ክፍል 1 እንግዲህ በመርሲሳይድ ደርቢ የሊቨርፑልን ድል ተከትሎ ሰፋ ያለ ቆይታ እናደርጋለን። የአርነ ስሎት ሊቨርፑል ካለፈው የፈረንጆች ወር ማርች በኋላ እንግዲህ አሁን ላይ ጥሩ የሚባል 90 ደቂቃ አሳልፈው 1-0 በሆነ ውጤት ኤቨርተንን አሸንፈው ድሉ ለአርነ ስሎት የተለያየ መልክ ያለው ልዩ የነበረ ወሳኝ 3 ነጥብ በቅርብ ሳምንት ሲተች ሲወቀስ ከነበሩ የሊቨርፑል ተጫዋቾች መካከል አንዱ የሆነው ዲየጎ ጆታ በሚታወቅበት ቴክኒክ በሚታወቅበት ኳሊቲ በተጋጣሚ የመጫወቻ ክልል ውስጥ በጠባብ ስፔስ 2 ተጫዋቾችን አልፎ ነው እንግዲህ ግብ ጠባቂውን እንደ ፍጹም ቅጣት ምት ወደ ተቃራኒ ፖዚሽን ጥሎ ነው ማግባት የቻለው። እንዲህ አይነት አጨራረስ ለዲየጎ ጆታና ለሊቨርፑል ደጋፊዎች አዲስ አይደለም። ከዚህ ቀደም በተደጋጋሚ የዚህ አጥቂ አጨራረስ ኳሊቲ አነጋጋሪ በሆነ መልኩ በርካታ ግቦችን ሲያስቆጥር ተመልክተናል። ለሊቨርፑል እንግዲህ 65ኛ ግቡን በግሩም ሁኔታ ያስቆጠረው ይሄ ፖርቱጋላዊ ባለፉት 3 ወራት ባለፉት 10 ጨዋታዎች ከግብ ጋር ተራርቆ በፊት መስመር በኩል ሊቨርፑል ወደ ገበያ ወጥቶ ትላልቅ አጥቂዎችን እንዲቃኝ ምክንያት ከሆኑ ጉዳዮች መካከል አንዱ የዲየጎ ጆታ የቀድሞ አይነት አጨራረስ ኳሊቲ ከሱ ጋር ለመኖሩ ነው። በስተመጨረሻም እንግዲህ ተጫዋቹ በልዩነት አስደናቂ ግብ በአስደናቂ ጨዋታ በወሳኝ ምዕራፍ ላይ ተአምራዊ ግብ ማስቆጠር ችሏል። ስለ ግቧ መቆጠር በጨዋታው ስለተፈጠሩ አጋጣሚዎች ሊቨርፑል ያለፉትን 16 ቀናት አርነ ስሎት ምን ሲያደርጉ ቆይተው እንግዲህ ይሄ ቡድን በድጋሚ ራሱን እንዴት ቻርጅ አድርጎ ለዚህ ጨዋታ እንደቀረበ እንግዲህ የሚያሳይ ካለፉት የሊቨርፑል ከኢንተርናሽናል ብሬክ ቀደም ብሎ የነበረውን ብቃት ምን ያክል አሻሽሎ በተለየ ዝግጅት ለዚህ ጨዋታ ትልቅ ትኩረት ሰጥተው በስተመጨረሻም እንግዲህ ድሉ ለሚገባው ክለብ 3 ነጥብ አግኝቶ በዋንጫ ፉክክሩ ላይ እንግዲህ ከተከታዩ አርሴናል ያለውን የነጥብ ልዩነት ወደ 12 አስፍቶ በቀጣይ እንግዲህ ሊቨርፑል 8 ጨዋታ ይቀርባል። ከነዚህ 8 ጨዋታዎች ሊቨርፑል ማግኘት የሚችለው 24 ነጥብ ከ24ቱ ነጥብ ውስጥ ሊቨርፑል 13ቱን ካሳካ የሊጉን ዋንጫ ማንሳቱን ያረጋግጣል ማለት ነው። በቀጣይ እሁድ ሊቨርፑል በክሬቨን ኮቴጅ ከፉልሃም ጋር ከዛ ሳምንት የሚቀጥለው ሳምንት በኋላ ደግሞ በአንፊልድ ዌስትሃምን ከዛም በኋላ ወደ ኪንግ ፓወር ተጉዞ ከሌስተር ጋር ያደርጋሉ። አራተኛው ጨዋታ እንግዲህ የሚሆነው ቶትንሃም ነው። እነዚህን ቀጣይ 4 ተከታታይ ጨዋታ ሊቨርፑል የሚያሸንፍ ከሆነ የሊጉን ዋንጫ ማሳካቱን ያረጋግጣል ማለት ነው። አስደናቂ ምሽት በመርሲሳይድ ደርቢ ኤቨርተንን በማሸነፍ በቀልም ድልም እንዲሁም በመርሲሳይድ ደርቢ ሊቨርፑል ሞተኛ ድሉን ያስመዘገበው 100 የመርሲሳይድ ደርቢ አሸናፊነትን ነው በምሽቱ ጨዋታ ማስመዝገብ የቻሉት በዲየጎ ጆታ ብቸኛ ግብ እንዲሁም 4 ተከታታይ የአንፊልድ የመርሲሳይድ ደርቢ ጨዋታ
አራቱንም በማሸነፍ በታሪክ ለመጀመሪያ ጊዜ ደግሞ 4 ተከታታይ ጨዋታ ኤቨርተን ሊቨርፑል መረብ ላይ ሳያስቆጥር በአንፊልድ የወጣበት ጨዋታ ሆኖ ተመዝግቧል። በአጠቃላይ ሊቨርፑል ያ አስቀያሚን የማርች ወር በመርሳት በኤፕሪል መጀመሪያ አካባቢ በእንዲህ መልኩ እንግዲህ ወደ አሸናፊነት ተመልሷል። በዚህ ጨዋታ ዙሪያ መነሳት ያለባቸው ወሳኝ ነጥቦች አሉ። ካስተላለፍ እስከ ተጫዋች ምርጫ እስከ ታክቲካል አቀራረብ በመጀመሪያው 45 የተፈጠሩ አወዛጋቢ ጉዳዮች፣ በሁለተኛው 45 ደግሞ ሊቨርፑል በተለየ አቅምና ፍጥነት ኤቨርተኖችን የመጀመሪያውን አይነት የመከላከል ስትራክቸርን ለመስበር የመረጡበት መንገድ በስተመጨረሻም ውጤታማ አድርጓቸው እንግዲህ ጣፋጭ 3 ነጥብ በአንድ ግብ ልዩነት አሸንፎ ወጥቷል። የሊቨርፑል ደጋፊዎችን እንኳን ደስ አላችሁ እያልን በድጋሚ አሁን ለከፈታችሁ ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በድጋሚ የአክብሮት ግብዣችንን እያቀረብን ሊቨርፑል ለጨዋታው የቀረበበት መንገድ ምን አይነት አጫወት ነበር ይዞ የቀረበው? የተለያየ መንገድ ያለው በስተመጨረሻም እንግዲህ ምርጥ 11 ሲወጣ ያልጠበቅነው ውሳኔ፣ ነገር ግን ከዚህ ቀደም በአንዳንድ ፕሮግራሞች ጠቁመን ያለፍነውን እንግዲህ ዘግይተውም ቢሆን አርነ ስሎት በመርሲሳይድ ደርቢ ድፍረት ያለው ውሳኔ ወስነው እንግዲህ ውጤታማ ሆነዋል። ለምሳሌ ከዚህ ቀደም በትሬንት አሌክሳንደር አርኖልድ መጎዳትን ተከትሎ በመጀመሪያው ዙር አሰልጣኝ አርነ ስሎት ምናልባት ኮርቲስ ጆንስን በካራቦ ካፕ ፍጻሜ የቀኝ ፉልባክ አድርገው ሊጠቀሙ ይችላሉ ብለን ጥቆማ አንስተን ነበርና በዛ ጨዋታ ዋጋ ከከፈሉት አንዱ የውሳኔ ክፍተት ጃሬል ካውንሳን በቀኝ ተመላላሽ በኩል ማጫወታቸው ነበር። በዘንድሮ የውድድር ዓመት ሊቨርፑል የተሳካ ቆይታ በዚህ ኔዘርላንዳዊ አሰልጣኝ ውስጥ እንዲያደርግ ካስቻሉ ዋነኛ ምክንያቶች መካከል አሰልጣኙ ስህተትን የማይደግሙበት መንገድ ነው። ወዲያው ከስህተቱ የሚማር ቡድን መገንባታቸው በእጅጉ የዘንድሮ የውድድር ዓመት የሊቨርፑል ጥንካሬ ነው። በተደጋጋሚ በመሞከር ያንን ነገር ተግባራዊ ከማድረግ ይልቅ ስህተት የተፈጠረበትን ክፍተት የተፈጠረበትን ጉዳይ ወዲያው እርምት በመውሰድ ቀጣይ ስቴፖችን ማሰብ የአሰልጣኙ ትልቁ ስትራቴጂ ነው። በዚህ መሰረት እንግዲህ የመጀመሪያ ምርጥ 11 ሲወጣ ከኮሎምቢያ ጋር በነበረው ብራዚልና ኮሎምቢያ በዓለም ዋንጫ የጥሎ ማለፍ ጨዋታ ከቀድሞ የአያክስ እና የቶትናም ተከላካይ ዴቪሰን ሳንቼዝ ጋር አሊሰን ከፍተኛ ግጭት አጋጥሞት በጭንቅላቱ ላይ ጉዳት አጋጥሞት ነበር። ይሄ ጉዳት እንግዲህ ሙሉ ትሬኒንግ ከትናንት በስቲያ ማድረግ ቢችልም ለምሽቱ ጨዋታ ብቁ ስላላደረገው አሊሰን በኩቢን ከለህር ተቀይሮ ነበር። ምርጥ 11ን ከለህር ነበር የሊቨርፑል ግብ ጠባቂ በመሆን የጀመረው። ትልቁ ውሳኔ ኮርቲስ ጆንስ የቀኝ ተመላላሽ ቦታ ሆኖ መጫወቱ ነው። በዚህ ተጫዋች ዙሪያ ምናነሳቸው ነጥቦች አሉ ወደ በኋላ ከቁጥራዊ መረጃ ጋር ተገቢውን እንቅስቃሴ በቦታው ላይ ለዕለቱ ጨዋታ ስሎት ላቀዱት የጌም ፕላን 100% ውጤታማ ከነበሩ ተጫዋቾች ውስጥ አንዱ ኮርቲስ ጆንስ ነው። ምናልባት የጨዋታውን ኮከብ እንምረጥ ብንል መጥቀስ ከሚገባን አስደናቂ እንቅስቃሴዎች ካሳዩ ተጫዋቾች ውስጥ እነ ሉዊስ ዲያዝ አሉ፣ ቨርጂል ቫን ዳይክ አለ፣ ዲየጎ ጆታ። እነዚህን ተጫዋቾች በተናጥል ማንሳት እንችላለን። ከምሽቱ እንቅስቃሴ ጎልቶ መውጣት የቻሉ አንደኛው እንግዲህ ኮርቲስ ጆንስ ነው። ይሄ በሊቨርፑል በኩል ያልተጠበቀው ምርጥ 11 ነው። የቀረው እንደተለምዶ ቫን ዳይክ እና ኩናቴ፣ ሮበርትሰን በግራ በኩል፣ ግራቨንበርግ፣ ማካሊስተር፣ ሰቦዝላይ ከፊት ለፊት መስመር፣ ሳላ፣ ጆታ፣ ዲያዝን በማድረግ ነበር ስሎት የመጀመሪያ ምርጥ 11ቸውን የመረጡት። ጨዋታው በተጀመረ እንግዲህ በመጀመሪያ 15 ደቂቃ ውስጥ ሊቨርፑሎች ተጭኖ በመጫወት የተለያዩ እድሎችን ለመፍጠር ጥረት ሲያደርጉ ነበር። በዚህ መሃል ነው እንግዲህ የመጀመሪያው የጨዋታ አወዛጋቢ እንቅስቃሴ፣ አወዛጋቢ ክስተት። ምናልባት ይሄ ውጤት ሊቨርፑል ጥሎ ቢሆን የዚህ የውድድር ዓመት ሊቨርፑል ይሄን የውድድር ዓመት ዋንጫ ቢያጣ
ወይም የነጥብ ልዩነቱ ሊቨርፑል ከዚህ ጨዋታ 3 ነጥብ አጥቶ ሽንፈት ቢያስተናግድ 100% ትልቁን ኃላፊነት ሊወስዱ የሚችሉት የዕለቱ ዳኛ ወይም የቫር ዳኛ ፖል ተርኒ ናቸው። ወይ የመሃል ዳኛው ወይ የቫር ዳኛ በቪዲዮ አሲስታንስ ሬፈሪ ሆኖ በዕለቱ ጨዋታውን ሲመሩ የነበሩት በዳኛውን በማገዝ በኩል በቫር በኩል ሲመሩ የነበሩት ፖል ተርኒ የዚህ ውጤት ተወቃሽ ሊሆኑ ይችላሉ። አብዛኛው የእግር ኳስ ቤተሰብን የሚያስማማ ነገር ግን ምንም አይነት ማብራሪያ ከፒጂኤምኤል ቢሰጠው ተቀባይነት የሌለው አስፈሪና እግር ኳሳዊ ያልሆነ ይሄ በደርቢ ጨዋታ ምናልባት እንዲህ አይነት ታክሎችን የተመለከትነው ከ12 ዓመት ቀደም ብሎ ሊሆን ይችላል። ከዛ በፊት ልንመለከት እንችላለን። ታርኮስኪ አሌክሲስ ማካሊስተር ላይ ሰቅጣጭ የሆነ በጣም የሚያስፈራ ምናልባት ማካሊስተርን በቀጣይ ረጅም ወራት ከሜዳ ሊያርቅ የሚችል አስፈሪ ታክል ነው። እንግዲህ ኳሷን ካገኘ በኋላ ሙሉ እግሩን ማካሊስተርን ከቁርጭምጭሚቱ በላይ ከፍ ብሎ ባቱ አካባቢ በቀጥታ ፋውል የሰራውና ይሄ ያለምንም የቪዲዮም እገዛ ያስፈልገው በቀጥታ በቀይ ካርድ ከሜዳ የሚያስወግድ ፋውል ነው ታርኮስኪ ማካሊስተር ላይ ሰራው። ነገር ግን የዕለቱ የቫር ዳኛ ፖል ተርኒ የመጀመሪያ ለኳሷ ያደረገው እንቅስቃሴ በውጤታማነት ስለተጠናቀቀ ፋውሉን በቀጥታ መመልከት አልፈልጉም። ኳሷን አግኝቷል አላገኘም የሚለውን ነው የተመለከቱት። ነገር ግን ከዛም በኋላ የታርኮስኪ እግር በቀጥታ ያረፈው የማካሊስተር ባቱ ላይ ነው በቀጥታ። ይሄ በቀይ ካርድ የሚያስወጣ ነው ያለ ምንም ጥርጥር። ምንም እዚህ ጋር አጨቃጫቂ ጉዳይ የለውም። አብዛኛው የእግር ኳስ ቤተሰብ እንዲሁም የዕለቱ የስካይ ስፖርት አስተላላፊ የነበሩ እነ ማይክ ዲን ዳኛውም ጭምር ተጋብዞ ሲጠየቅ ምንም አዲስ የቪዲዮ እገዛም ድጋሚ ምልከታም አያስፈልገውም፣ ይሄ ቻሌንጅ በቀጥታ ቀይ ካርድ የሚያሰጥ ነው በሚል ማይክ ዲን ትንተና ሲሰጥ ነበር በስካይ ስፖርት በኩል። እነ ቲም ሼሩድም የዕለቱ ዳኛ እንቅስቃሴውን በቀጥታ ባይመለከቱት እንኳን በድጋሚ ምስል ቀይ ካርድ መስጠት ነበረባቸው የሚል አስተያየት ሰጥተዋልና ምናልባት ይሄ አይነት ታክል አልተመለከትንም በቅርብ ጊዜያት ብዬ ያነሳውበት ዋነኛ ነጥብ ጨዋታው ከተጠናቀቀ በኋላ ዴቪድ ሞይስን ጠየቁት። 90 ደቂቃ በመጨረሱ ደስተኛ ነኝ አለ ታርኮስኪ። ነገር ግን እንዲህ አይነት ታክል በደርቢ የተለመደ ነው፣ የደርቢ አይነት ታክል ነው። ስለዚህ ይሄ ታክል የደርቢ ታክል ነው በሚል ነው አስተያየት የሰጠው። የደርቢ ታክልና ኖርማል ታክል የሚባል አለ እንዴ? እንዲህ አይነት ዘግናኝ የሆነ አገባብ እንዲህ አይነት ፋውል በቀይ ካርድ በቀጥታ ከሜዳ ሊያስወጣ የሚችል ፋውል ነበር። ዳኛው በቢጫ አለፉት። ያ እንቅስቃሴ በጨዋታው ረጅሙን የጨዋታ ክፍለ ጊዜ ሊቨርፑል በዲየጎ ጆታ አማካኝነት ግብ እስከሚያስቆጥር ድረስ የዕለቱ የጨዋታ አስተላላፊዎች በዚህ ነጥብ ላይ ከፍተኛ ትችት ሲያነሱ ነበር። በደንብ የምናስታውሰው ኮርቲስ ጆንስ ከቶትናም ጋር በቀይ ካርድ ሲወጣ ሬክለስ ቻሌንጅ በሚል ቤሱማ ላይ የሰራው ፋውል በቀጥታ ኳሷን አግኝቷል። ነገር ግን ኳሷን ካገኘ በኋላ በኳሷ ላይ ተንሸራቶ ቤሱማን የረገጠው ቁርጭምጭሚቱ አካባቢ ነው። ስለዚህ ቀይ ካርዱ ከተመዘዘበት ምክንያት መካከል ከእግሩ ከፍ ስላለ በሚል ነው በቀጥታ ቀይ ካርድ የተሰጠው። የታርኮስኪ እግር ከፍ ማለት ብቻ አይደለም፣ ወደ ባቱ ጋር ከቁርጭምጭሚቱ ከፍ ብሎ ነው ተጫዋቹን የረገጠው። ስለዚህም ይሄ ከቀይ ካርድም በላይ ተጨማሪ ጨዋታ ሊያስቀጣ የሚችል ፋውል ነው ማለት ነው። በዚህ መልኩ ከተመለከትን ደግሞ የኤቨርተን ተከላካይ ወደ ሼፊልድ ዩናይትድ የተዘዋወረው በተጠናቀቀው የውድድር ዓመት ሜሰን ሆልጌት ሚቶማ ላይ በሰራው ፋውል ለተጨማሪ ከ3 ጨዋታ በላይ 5 ጨዋታ ቀጥተውታል ነበር እንዴ? እንዲህ አይነት ተመሳሳይ ታክል
በጣም የሚያስገርም ውሳኔ ዳኛው ወስነው እንግዲህ ጨዋታው ቀጠለ። ኤቨርተኖች በሙሉ 11 ተጫዋች ማድረጉን ቀጠሉ። ያቺ ቅጣት ምት እንግዲህ በዶሚኒክ ሶቦስላይ አማካኝነት ኢላማውን ባልጠበቀ ሙከራ የጨዋታው እንቅስቃሴ ቀጥሎ ብዙም ደቂቃ ሳይቆይ ጀረሚ ቤቶ ግብ አስቆጥሮ በኦፍሳይድ ተሻረች። በተመሳሳይ እንቅስቃሴ ቤቶ 1-1 ግንኙነት ከኩቢን ከለህር ጋር ተገናኝቶ የግቡን አግዳሚ መታ የወጣችው እንቅስቃሴ ከረፍት በፊት አስደንጋጭ ሙከራዎች መካከል አንዱ ነው። የመሐመድ ሳላህ በጭንቅላት ገሽቶ ፒክፎርድ የያዘበት ኳስ ዲየጎ ጆታና ሉዊስ ዲያዝ ተደጋጋሚና ተመሳሳይ ፖዚሽን ላይ ያገኙትን ኳስ የሞከሩበት መንገድ ከረፍት በፊት በጨዋታው ከተመለከትናቸው እንቅስቃሴዎች መካከል አንዱና ዋነኛው። ነገር ግን በታርኮስኪ ውሳኔ በኩል ዳኛው በቀይ ካርድ ማውጣት ነበረባቸው በሚል ዋናው የፕሪሚየር ሊግ ሆም ፔጅን ብትመለከቱ የሊቨርፑል የአትሌቲክስ ዘጋቢ ጄምስ ፒርስ እሱም ፖስት ነጥሎ ሪትዊት አድርጓል። በትዊተር ገጽ ገብታችሁ መመልከት ትችላላችሁ። በቀጥታ ቀይ ካርድ የሚያሰጥ ነው ይላል ፕሪሚየር ሊጉ ዋናው ፔጅ። ጉግል አድርጋችሁ ኢፒኤል ብላችሁ ብገቡ ዋናው የፕሪሚየር ሊጉ ዋናው ፔጅ በቀጥታ ቀይ ካርድ የሚያሰጥ ፋውል ይላል። ታርኮስኪ እንግዲህ 300ኛውን ጨዋታ ነው በትናንት ምሽት በፕሪሚየር ሊግ ያደረገው ያለ ጉዳት። ይሄ ተጫዋች እንግዲህ 104ኛ ጨዋታውን እያደረገ ነው። አንድም ጨዋታ በጉዳት ምክንያት ሳያመልጠው። የሚያስገርመው ነገር በፕሪሚየር ሊግ እግር ኳስ ታሪክ ውስጥ 65 ቢጫ ካርድ ያለ ምንም ቀይ ካርድ የተመለከተ ብቸኛ ተጫዋች 65 ቢጫ ካርድ ተመልክቷል። አንድም ቀይ ካርድ አልተመለከተም። እና ይሄ ተጫዋች በጨዋታው የቆየበት መንገድ ኤቨርተን እድለኛ ነው። ጨዋታው ላይ እስከ መጨረሻ ድረስ ለመታገል ጥረት ያደረገበት መንገድ ነጥቡን ውጤቱን ለመቀየር በተለይ ደግሞ ወደዚህ ጨዋታ ሲመጡ የዴቪድ ሞይስ ልጆች ኤቨርተንን ሞይስ ማሰልጠን ከጀመሩበት ጊዜ አንስቶ በሼንዳይክ ተሰናብቶ በድጋሚ ዴቪድ ሞይስ ወደ ኤቨርተን ወደ ጉዲሰን ፓርክ ከተመለሱበት ጊዜ አንስቶ 9 ተከታታይ ፕሪሚየር ሊግ ጨዋታ ቡድኑ አልተሸነፈም። ከ15 ጨዋታ በሁሉም ውድድሮች የተሸነፈው ኤቨርተን 2 ነው። አንድ በበርንማውዝ ከኤፍኤ ካፕ ውጭ የሆነበት፣ አንዱ ደግሞ ትናንት ምሽት በሜርሲሳይድ የተሸነፉበት። ኤቨርተን ጠንካራና ጥሩ ፎርም ላይ ነው የሚገኘው በዚህም ወቅት። ነገር ግን የሊቨርፑል ተጫዋቾች በጨዋታ ውስጥ የነበራቸው አንደኛ ፍላጎትና ኢነርጂ ፍጹም የተለየ ነበር። ይሄ ካለፈው ሽንፈት፣ ካለፈው ስተት፣ ካለፈው ድካም ቡድኑ ምን ያክል ለዚህ ጨዋታ እንደተዘጋጀ ለምሳሌ የራያን ግራቨንበርች የምሽቱን እንቅስቃሴ በደንብ ላስተዋለ ተጫዋቹ በርካታ የጋራ ኳስ ያሸነፈ የመሬት የግራውንድ ዱዌልስ የሚባለው በጨዋታው ከ3 አግሬሲቭ የኤቨርተን አማካዮች ጋር በነበረው ፍትጊያ ይሄ ተጫዋች የጋራ ኳሶችን በማሸነፍ በመሃል ሜዳ የነበሩትን እንቅስቃሴ ኢንተርሰፕት በማድረግ ፋይናል ሰርድ በተደጋጋሚ በመግባት አንዳንድ እንቅስቃሴዎቹ ደግሞ ከረፍት በኋላ አደጋን የሚፈጥሩ ሙከራዎችንም ሲያደርግ ነበር። የሊቨርፑል የሁለት ተከታታይ ከትላልቅ ውድድሮች ከሻምፒዮንስ ሊግ ውጪ ሲሆን በካራባኦ ካፕ ፍጻሜ ዋንጫውን ሲያጣ ትልቁ ክፍተት የራያን ግራቨንበርች መዳከም ነበር። ይህ ተጫዋች በመርሲሳይድ ደርቢው ጨዋታ የነበረው እንቅስቃሴ ምናልባት በድጋሚ ያለፉትን ጊዜያት ቅድመ ጥንቃቄ ለመውሰድ ሲባል ተጫዋቹን ረጅም ጊዜ ለመገልገል ከብሔራዊ ቡድን የሕክምና አባላት ጋር በመነጋገር ነው የሊቨርፑል ስታፎች ራያን ግራቨንበርች እንዲመለስ ያደረጉት ከቁርጭምጭሚቱ ላይ መጠነኛ ጉዳት ስለነበር። ያለፉትን እንግዲህ 14-15 ቀናት ተጫዋቹ በማገገሚያ ሂደት በቀጣይ ላለባቸው 8 የፕሪሚየር ሊግ ጨዋታ እንዴት መጠቀም እንዳለባቸውና ተጫዋቹን በድጋሚ እንደ ባትሪ ቻርጅ አድርጎ ለማምጣት የተደረገው ጥረት በአብዛኛው መልኩ በውጤታማነት ተጠናቋልና ከምሽቱ እንቅስቃሴዎች መካከል ይሄ ከረፍት በፊት ያየናቸው አጋጣሚዎች ነው
በሁለተኛው 45 እንግዲህ ሊቨርፑል ጨዋታው እንደተጀመረ ነው ከፍተኛ ማጥቃት ኢነርጂ ያለውን አጫወት የጀመሩት። ፕሬሲንጉ ፈጣን ነበር። ሊቨርፑል ወደ ፋይናል ሰርድ ለመግባት ያለው ይሄ የትራንዚሽን እንቅስቃሴዎቹ በአብዛኛው የተዋጣለት ነበር። አንድም እንቅስቃሴ በሊቨርፑል ቤት ይሄ ኳስን በማዘግየት ወይም ይሄ ሊቨርፑል ቀስ ብሎ የጨዋታውን ቴምፖ የተጋጣሚን እያቀዘቀዘ በራሱ ኢነርጂ የሚጫወትበት ሲስተም ሳይሆን ሁለተኛ 45 በዘንድሮ የውድድር ዓመት የተመለከትነውን አይነት ሊቨርፑል አንዱ እንቅስቃሴ በዳይሬክት አታክ ወደ ፋይናል ሰርድ እንዲገባ ነው የሚፈልገው በሶስቱም የሜዳ ክፍል። ለምሳሌ በቀኝ ስፍራ ኮርቲስ ጆንስ ስለተሰለፈና በአብዛኛው የመከላከሉን ባላንስ እንዲጠብቅ በጥንቃቄ እንዲጫወት ከኳስ ጋር ያለው ግንኙነት እንዲበዛ ስሎ ስላደረጉት የሳላ ተጽዕኖ የሰቦዝ ላይ የቀኙን የሜዳ ክፍል ይዞ እንደቀድሞ ቦክስ ቱ ቦክስ ከኳስ ጋር ያለው ግንኙነት ሳይሆን ሜዳን የማካለል ኳሶችን የመንጠቅ ኢንተርሰፕት የማድረግ በቢልድ አፕ በኩል መሳተፍ ላይ ነው ያተኮሩት። ግን የሊቨርፑል የግራው የሜዳ ክፍል ደግሞ ከፍተኛ የማጥቃት እንቅስቃሴ ተስተዋለበት። አያችሁ አንዳንዴ ሳላ በዚህ ጨዋታ ግብ አላስቆጠረም፣ ሳላ በጨዋታው ተጽዕኖ አልፈጠረም፣ ብዙ ጉዳዮች ይባላሉ። ግን ጨዋታውን ደግሞ በደንብ በጥልቀት ለተመለከተ የቀኙ የሜዳ ክፍል ባላንሱን አጥቷል። ለምሳሌ ሶስቱ ተመራጭ የቀኝ ፉልባክ ተጫዋቾች በጉዳት ምክንያት የሉ። አርኖልድ በፓሪስ ሴን ጀርሜን ጨዋታ እንደተጎዳ ነው። ኮነር ብራድሊ ካስቶን ቪላ ጋር ተጎድቶ በአምስትሪንግ ወደ ትሬኒንግ ቢመለስም ለዚህ ጨዋታ ብቁ ሊሆን አልቻለም። ጄ ጎሜዝ ያኔ ከፕሌይማውዝ ጋር እንደተጎዳ እስካሁን ድረስ አልተመለሰም። ትሬኒንግ ግን ጀምሯል። ሶስቱም በቦታው ላይ ሊጫወቱ ሊያገለግሉ የሚችሉ ተፈጥሯዊ ፉልባኮች የሉ። ስለዚህ በካራቦ ካፕ ፍጻሜ ሊቨርፑል ያጋጠመውን አይነት ክፍተት ሳይፈጠር ቀደም ብሎ በእርጋታ የተመለከቱት ስሎት በቦታው ላይ ያኔም በቅድመ ጨዋታ ግምገማ ወቅት አንስተንላችሁ ነበር። ጆንስ በቀኝ ፉልባክ ሊጫወት የሚችልበት እድል ሰፊ ነው ብዬ ይሄን ከውስጥ አዋቂዎች ባገኘነው መረጃ መሰረት ይሄን ጉዳይ ጥቆማ አንስተንላችሁ ነበርና በመጨረሻም ቦታው ላይ ውጤታማ ሆኖ የተጠናቀቀውና ያ የሜዳ ክፍል እንደ ወትሮ በሳላ የማጥቃት እንቅስቃሴ እንዳይታጀብ የተገደበ የማጥቃት እንቅስቃሴ አለ። ቢልድ አፑን ይመራል እንጂ ለምሳሌ በቁጥሮች የኮርቲስ ጆንስን የቀኝ ስፍራ እንቅስቃሴን ብትመለከቱ ምን ያክል ስሎት ጆንስ እንዲገደብ እንደወሰኑ አንዳንድ ቁጥሮች ይነግሩናል። ለምሳሌ በምን በኩል ነው አሁን ኮርቲስ ጆንስ በጨዋታው ምርጥ የነበረው ብትሉኝ ተጫዋቹ በጨዋታው ከፍተኛ ቁጥር ያለውን ኳስ የነካ ቨርጂል ቫን ዳይክ እና ራያን ግራቨንበርግ ናቸው። ሶስተኛ ደረጃ ላይ የተቀመጠው ኮርቲስ ጆንስ ነው። 73 ኳስ ፓስ በማድረግ 81 ኳስ በመንካት። ነገር ግን ቶታል ፕሮግሬሲቭ ፓስን ብትመለከቱ 0 ነው። ለምን? እንቅስቃሴው ጥንቃቄ የተሞላው እንዲሆን ስሎት ስላዘዙ። ይሄ ታክቲካል ባላንስ ነው። በፕሮግሬሲቭ ፓስ ወቅት የቀኝ ፉልባኩ ኳሶችን ሲነጠቅ ለመልሶ ማጥቃት የሊቨርፑል ቢልድ አፕ ተጋላጭ ይሆናል። ሴንተር ባክ ቢነጠቅ ይሻላል ወይም የ6 ቁጥሩ ተጫዋች ቢነጠቅ ይሻላል። ምክንያቱም ይሄ የቀኝ ፉልባክ ተጫዋች ወደ መሃል ባላንስ አድርጎ ሲገባ ያ የቀኙ ሃፍ ስፔስ ክፍት ይሆናል። ተጋጣሚ ሰፊ የመሮጫ ስፔስ ያገኛል። ስለዚህ ወደ ሊቨርፑል የመጫወቻ ቦክስ ውስጥ ከትባክ የሚደረጉ ኳሶች በአጠቃላይ ከመረብ ጋር ሊገናኙ ይችላሉ። ይሄ እንቅስቃሴን ደግሞ የሚያሳዩ ትላልቅ ጨዋታዎችን ተገንዝበን ነበር። ማንቸስተር ዩናይትድ በአንፊልድ የአርኖልድን ፖዚሽን ለምንድን ነው ታርጌት ያደረጉት? በዛ መስመር የተነሱ 2 ኳሶች 4 ኢላማቸውን የጠበቁ ሙከራዎች 2ቱ ተቆጠሩ። ማርቲኔዝ አስቆጠረ። ከአርኖልድ ቦታ ከትባክ የተደረገውን ኳስ አማድ ዲያሎ አስቆጠረ። ስለዚህ ይሄን ቦታ እንዲጠነቀቅና በፕሮግሬሲቭ ፓስ ደግሞ በሊቨርፑል ቤት አንደኛ ትሬንት አሌክሳንደር አርኖልድ ነው። አብዛኛውን ደግሞ የዚህን የፕሮግሬሲቭ ፓስ ደግሞ የተቀበለው ተጫዋች መሐመድ ሳላ። ስለዚህ ይሄን ቢልድ አፕ ነው ባላንስ ማድረግ የፈለጉት።
ለመከላከል ስትራቴጂ ኳሱን ኮንትሮል ማድረግ ራሱ አንዱ ፕላን ነበር። ስለዚህ ነው ሊቨርፑል 73% በጨዋታው ሙሉ ቶታል ፖሴሽን ዶሚኔት ካደረገባቸው ምክንያቶች መካከል አንዱ ይሄ ነው። የአማካይ ስፍራ ተጫዋች ወደ ፉልባክ ሺፍት አድርጎ መጠቀም። ነገር ግን ተጫዋቹ በቶታል ዲፌንሲቭ አክሽን ላይ በነበረው እንቅስቃሴ በጨዋታው ከሚገኙ ተጫዋቾች በአጠቃላይ አራተኛ ነው። 10 ጊዜ የመከላከል አክሽን ሲያሳይ ነበር በጨዋታው። እንዲሁም ቅድም የነገርኳችሁ በቀጥታ በቢልድ አፕ በኩል በመሳተፍ በጨዋታው ሶስተኛ ነው። 15 ጊዜ በሊቨርፑል ቢልድ አፕ ላይ ተሳትፏል። በቢልድ አፕ ላይ ሳተፍ እንጂ ተጫዋቹ ቀጥተኛ የሆነ የሽግግር ኳስ አላደረገም። ወደ ቫንዳይክ ወደ ግራቨንበርግ ራሱ ጋር ያቆየ ወደ ኩቢን ከለህር እየመለሰ የሊቨርፑልን የተረጋጋ የጨዋታ ቢልድ አፕን ሲመራ ነበር። በቦል ኬር በኩልም ተጫዋቹ በጨዋታው ሶስተኛ ነው። 31 ቦል ኬሮች አስመዝግቧል በጨዋታው። ስለዚህ የዚህ ጨዋታ ኮከብ ሉዊስ ዲያዝ ይመረጥ እንጂ የኮርቲስ ጆንስ በቦታው ላይ የመጀመሪያ ኃላፊነቱ በግሩም ሁኔታ ነበር የተጠናቀቀው። እንደውም አንድ ኳስ አይታችሁ ከሆነ በፋውል ኤቨርተኖች ያገኙት የቆመን ኳስ ከራሱ የመጫወቻ ክልል በማይጫወትበት እግሩ በግራ እግር ክሊር ያደረገበት መንገድ ጆንስን በእጅጉ የዕለቱ የጨዋታ አስተላለፊዎችም ሲያደንቁት ነበር። ተፈጥሯዊ ተከላካይ ፉልባክ አይደለም፣ ግን እንደዛ አይነት ኳስ ወስኖ ምክንያቱም ሪስክ ያለው እንቅስቃሴ ነው። ከጀርባው የኤቨርተኑ ጋርነር አለ። ያ ኳስ በቀጥታ በሊቨርፑል መረብ ላይ የሚቆጠር ነው። ምንም እንኳን እንቅስቃሴው ኦፍሳይድ ተብሎ የዕለቱ አራጋቢ ቢያነሳም ያ ኳስ ሊቨርፑል ላይ አደጋ ይፈጥር ነበር። ጆንስ የጨዋታው ልዩነት ፈጣሪ። አንድ ጉዳይ በመጀመሪያ ዙር ጨዋታ አንስቼላችሁ ነበር። ከአብደላ ዱኩሬ ጋር ባደረገው ግብግብ በቀይ ካርድ ከሜዳ ወጥቶ ነበር እና የመጀመሪያ ግቡን ያስቆጠረው ለሊቨርፑል በሲነር ጨዋታው ኤቨርተን ላይ ቀይ ካርድ የተመለከተው ኤቨርተን ላይ ከዚህ ቀደም ከቶትናም ጋር ቀይ ካርድ ተመልክቷል። ግን በመርሲሳይድ ደርቢ የመጀመሪያውን ቀይ ካርድ የተመለከተው ከኤቨርተን ጋር ነው። እንዲሁም ተጫዋቹ ለመጀመሪያ ጊዜ በቀኝ ፉልባክ ፖዚሽን የተጫወተው ከኤቨርተን ጋር ነበርና የኤቨርተን አጋጣሚ ከኮርቲስ ጆንስ ጋር በርካታ ነውና የምሽቱ ምርጡ ተጫዋች ከነበሩ የሊቨርፑል ተጫዋቾች መካከል አንዱ ኮርቲስ ጆንስ ነበር። ሌላኛው ተጫዋች እንግዲህ ሉዊስ ዲያዝ ነው። የምሽቱ ሉዊስ ዲያዝ ነው የሊቨርፑል ደጋፊዎች የሚያውቁት ብቃት ማለት ዲያዝ ሲባል የሚታወቅበት የሉቾ እንቅስቃሴ የምሽቱ ነው። ጨዋታው ከጀመረበት ደቂቃ ተቀይሮ እስከሚወጣበት 80ኛ ደቂቃ ድረስ ሉዊስ ዲያዝ በተመሳሳይ ቴምቦና እንቅስቃሴ ጨዋታውን ሲያደርግ ነበር። ከጀመረበት ደቂቃ እስከ መጠናቀቂያው ድረስ ተቀይሮ እስከሚወጣ ድረስ በኮርሊ ጋክፖ በኢንተርናሽናል ብሬክ ወቅት በሁለቱም የኮሎምቢያ ጨዋታ 2 ግብ አስቆጥሯል። 1 ግብ የሆነ ኳስ አመቻችቶ አቀብሏል ለኮሎምቢያ ብሔራዊ ቡድን። በጥሩ መነቃቃት እንደመጣ ያስታውቃል። የተጫዋቹ ፍላጎት፣ በሜዳ ውስጥ የነበረው ፔኔትሬሽን፣ ስፕሪንቶችን ብታዩ፣ ድሪብሊንጉ የሊቨርፑል ደጋፊዎች ዲያዝ የፈረመ ዓመት ያዩትን የክንፍ ተጫዋች ከአንድ የክንፍ ተጫዋች የሚጠበቀውን እንቅስቃሴ በተደጋጋሚ ወደ ተጋጣሚ መጫወቻ ቦክስ ውስጥ ሴንተር የሚደረጉ ኳሶች፣ ክሮስ የሚደረጉ፣ ማይነስ የሚደረጉ በሁለቱም ፖዚሽኖች በግራም በቀኝም እየቀያየረ የኤቨርተንን የቀኝ ፉልባክ ምሽቱ ሙሉ ሲያንገላታ ነበር። የዲያዝ የምሽቱ ብቃት ማን ኦፍ ዘ ማች ባይባል አይገርም። ማን ኦፍ ዘ ማች ተብሎ የጨዋታው ኮከብ የተመረጠው ሉዊስ ዲያዝ ነው። ለምሳሌ በጨዋታው ለዲየጎ ጆታ አመቻችቶ ያቀበለው እሱ 6 ድሎችን መፍጠር ችሏል። 6 ቻንሶችን ክሬት አድርጓል። ነገር ግን ይሄ 6 ቻንስ በመርሲሳይድ ደርቢ የሊቨርፑል ተጫዋች ሆኖ ክሬት ከተደረገ በሊቨርፑል ቤት እንኳን 8 ዓመት ሞልቶታል። በ2017 ነበር መሐመድ ሳላ በፈረመበት ዓመት ያ በትናንትናው ቅድመ ጨዋታ ግምገማችን ወቅት ያነሳነው
አወዛጋቢው የመሐመድ ሳላ የፑሽካሽ አዋርድን ያሸነፈው ግብ አንፊልድ ላይ ያስቆጠራት ከማርቲና አጠገብ ቆርጦ አንግል ላይ ያስቆጠራት ግብ ፑሽካሽ አዋርድ አሸንፏል። እሱ ግብ በመርሲሳይድ ደርቢ ሳላ ያስቆጠራት ግብ በዛን ዕለት ነው ሳላ 6 ትላልቅ ዕድሎችን በጨዋታው ክሬት ማድረግ የቻለው የዛን ጨዋታ ዕለት የመጀመሪያ የመሐመድ ሳላ የመርሲሳይድ ደርቢ ጨዋታ። ከዛም በኋላ ነው እንግዲህ በትናንት ምሽቱ ጨዋታ ሉዊስ ዲያዝ ከሳላ በመቀጠል በመርሲሳይድ ደርቢ ጨዋታ የኤቨርተንም ተጫዋች አድርጎት አያውቅም፣ የሊቨርፑልም ተጫዋች አድርጎት አያውቅም። ለመጨረሻ ጊዜ 6 ዕድሎችን በአንድ ጨዋታ በመርሲሳይድ ደርቢ ክሬት በማድረግ አብዛኛውን ቁጥር የያዘው መሐመድ ሳላ ነበር። ከዛም በኋላ በምሽቱ ሉዊስ ዲያዝ ነው 6 ዕድሎችን በመፍጠር የተሳካ ምሽት ያደረገው። እንዲሁም በጨዋታው 7 ድሪብል ሞክሮ 6ቱን አሳክቷል። አንዱን ያላሳካበት ምክንያት መታስተውሱ ከሆነ ከረፍት በፊት በቀጥታ የኤቨርተን ተከላካይ በሁለት እግሮቹ መሃል እግሮቹን አሳልፎ ዲያዝን ከጣለ በኋላ ዳኛው ጨዋታውን እንዲቀጥል በፈቀዱበት ወቅት የተነጠቃት ኳስ ናት እንጂ ከ7 ድሪብል ሞክሮ 6ቱን አሳክቷል። እንዲሁም በጨዋታው ከነበሩ ረጃጅም ፓሶች ውስጥ 6 ሞክሮ 6ቱንም አሳክቷል። ረጃጅም ፓስ ከራሱ ፖዚሽን ወደ ሳላ ፖዚሽን የቀየረባቸው 2-3 ጨዋታዎች እንቅስቃሴዎች በታክል በኩል 2 ሞክሮ 2 ታክሎችን ማሳካት ችሏል። 4 ጊዜ ሪከቨር አድርጓል ኳሶችን። 10 ግራውንድ ዱዌልስ የጋራ ኳስ አግኝቶ 9ን አሸንፏል። ከ10ሩ 9። ስለዚህ የሉዊስ ዲያዝ የምሽቱ እንቅስቃሴ ፍጹም በግሩም ሁኔታ የተጠናቀቀ ነበርና የጨዋታው ኮከብ በመባል የተመረጠበት ዋነኛ ምክንያት ይሄ ነው። ተጫዋቹ እንግዲህ በቅርብ ሳምንት በሊቨርፑል ቤት ከሚወቀሱ ተጫዋቾች መካከል አንዱ ይሄ ተጫዋች ነበር። በስተመጨረሻም እንግዲህ ውጤታማ ሆኖ አምሽቷል ማለት ነው። ይሄ የሚደነቅ የሉዊስ ዲያዝ ምሽት ነበር። ነገር ግን አንድ ጉዳይ ከታዘባችሁ ዲያዝ፣ ሳላና ጆታ በፕሪሚየር ሊግ በጋራ ሆነው በተሰለፉበት ጨዋታ ሊቨርፑል 26 ጨዋታ አልተሸነፈም። እነዚህ 3 የፊት መስመር ተጫዋቾች 26 የፕሪሚየር ሊግ ጨዋታ አልተሸነፈም። ለምሳሌ ሊቨርፑል ዲየጎ ጆታን ካስፈረመበት ጊዜ አንስቶ ጆታ በእለቱ አሸንፎ ሊቨርፑል የተሸነፈበት ጆታ በእለቱ አስቆጥሮ ሊቨርፑል የተሸነፈበት ጨዋታ የለም። ዲየጎ ጆታ ካስቆጠረ ሊቨርፑል 81% ጨዋታዎችን አሸንፏል። በዘንድሮ የውድድር ዓመት ግን የምሽቱን አይነት አጨራረስ ከዲየጎ ጆታ አልተመለከትንም እንዴ? ከዚህ ቀደም ሊቨርፑል በጎዶሎ ፉላምን በአንፊልድ አስተናግዶ 2-2 በወጣበት ጨዋታ አንዲ ሮበርትሰን ጨዋታው በተጀመረ ገና በ10 ደቂቃ በቀይ ካርድ ከወጣ በኋላ ሊቨርፑል ቀሪ 86 ደቂቃዎችን ከተጨማሪ ደቂቃ ጋር ጨምሮ በዛም ወቅት አንፊልድ ላይ በታየው የሊቨርፑል ብቃት ነበር እኮ አብዛኛው የእግር ኳስ ቤተሰብ፣ የጨዋታ አስተላላፊ፣ የጨዋታ ተንታኞች የዚህ የውድድር ዓመት የሊጉ አሸናፊ መሆን የሚችል አቅም ያለው ቡድን ሊቨርፑል ነው ያሉት። ያኔ ሊቨርፑል በሜዳ 2-2 በጎዶሎ በወጣበት ጨዋታ ነበር። ምታስተውሱ ከሆነ በእለቱ የጆታን አጨራረስ ተቀይሮ እንደገባ የመጀመሪያ ተቹን አንድ የፉላም ተከላካይን ጣለ። ሁለተኛውን ደግሞ በተመሳሳይ በርናንድ ሌኖን እንደ ፍጹም ቅጣት ምት ጥሎ ነው ያገባው። በምሽቱም እንግዲህ ፒክፎርድን ወደ ግራው የሜዳ ክፍል ጥሎ በቀኙ በኩል ነው ማስቆጠር የቻለው። በጠባብ ስፔስ ውስጥ ግብ ማስቆጠር ይችላል። በጠባብ ስፔስ ውስጥ የተጋጣሚን ተጫዋች መቀነስ ይችላል። በቅርብ ሳምንት ውስጥ አይታችሁ ከሆነ የዲየጎ ጆታ ትችት በሊቨርፑል ቤት በዋነኝነት የሚነሳው ተጫዋቹ እንደቀድሞ ቦክስ ውስጥ ኳሶችን እያገኘ የሚያስቆጥርበትን ኳሊቲ ከሱ ጋር አይደለም። በተረጋጋና በሰከነ ሁኔታ ሊቨርፑሎች ይሄን ፖይንት ማስተካከል አለባቸው። በጆታ በኩል ሁሌም የሚጠቀሰው በሊቨርፑል ቤት እኮ የዲየጎ ጆታ ችግር የነበረው የጤንነት ችግር ነው። የብቃት ችግር ወይም የማስቆጠር ችግር ሳይሆን የጤንነት ችግር ነው። ተጫዋቹ 6 ተከታታይ ሳምንት በልዩነት መጫወት አይችልም ነበር። ለምሳሌ በሊቨርፑል ቤት
በዘንድሮ የውድድር ዓመት ደግሞ ጆታ በወሳኝ ምዕራፍ በመጀመሪያ ዙር ጨዋታዎች ከፍተኛ አስተዋጽኦ አደረገ፣ ጉዳት አጋጠመው። ከዛም በኋላ ራሱን መልሶ ለማግኘት ሲቸገር ነበር። ለምሳሌ ጆታ 3 ወራት ሞልቶታል ግብ ካስቆጠረ 3 ወር 10 ጨዋታ። በሊቨርፑል ቤት ከጉዳት ውጪ ጆታ ያላስቆጠረው የጨዋታ ብዛት ማለት በጉዳት ከሜዳ ካልራቀ በስተቀር ዲየጎ ጆታ ያላስቆጠረበት ከፍተኛ ጊዜ የሚባለው 3 ጨዋታ ነው። ተከታታይ 3 ጨዋታ ሲያስቆጥር የከረመበት ወቅት ነው። ጆታ አላስቆጠረም፣ በቃ ረጅም ዕድሜ። ግን ተጫዋቹ እሱንም ጤናማ ከሆነ ነው እንጂ በሊቨርፑል ቤት እያለ አብዛኛው የሊቨርፑል ደጋፊዎች እኮ በጆታ ኳሊቲ 100% ይተማመናሉ። ግን የተጫዋቹ ጤንነት ነው ሁሌም አሳሳቢ የሚሆነው። በስተመጨረሻ እንግዲህ ጆታና ግብ ድጋሚ ተገናኝቷል። ለሊቨርፑል በልዩነት የሚነሳ በዘንድሮ የውድድር ዓመት ከተገኙ ወሳኝና ጣፋጭ ነጥቦች መካከል አንዱም በአንፊልድ የምሽቱ ድል ነው። ምክንያቱም ይሄ ጨዋታ የመጀመሪያው ዙር ጨዋታ የምታስታውሱ ከሆነ የሊቨርፑልን ኢነርጂ አሟጦ የጨረሰ 6 ደቂቃ ተጨምሮ የዕለቱ ዳኛ ማርቲን ኦሊቨር 98 ደቂቃ ያጫወቱበት ያለ ምክንያት። እንግዲህ በተጨማሪ ደቂቃ የምናስታውሰው ፋውልም ጨዋታው ሊቀጥል የተወሰነበትን ምክንያት የለም፣ ምናልባት የተጫዋቾች ለውጥ ካልሆነ በስተቀር። እዚህ ላይ ደግሞ ተጫዋቾችና አሰልጣኙን በቀይ ካርድ ከሜዳ ከጨዋታው መጠናቀቅ በኋላ መስጠታቸው ለቀጣይ ጨዋታ ሊቨርፑል የነበረውን ፕላን ሺፍት አድርጎ እንዲቀርብ ምክንያት ሆኖ ሊቨርፑል በዛ ጨዋታ ባባከነው ኢነርጂ ድምር ውጤት 2 ትላልቅ ውድድሮች ላይ አንዱን በፍጻሜ ሽንፈት አጋጠመው፣ አንዱን ደግሞ ከውድድሩ ውጪ ሆነ። አድካሚ የፊዚካል ጨዋታ ነበር። ሊቨርፑል በ15 ቀን 5 ጨዋታ በሚያደርግበት ወቅት የመጀመሪያ ጨዋታ ነበር። አሁን 2 አይነት ሊቨርፑልን ተመለከትን። ከዛ ጨዋታ ከጉዲሰን ፓርኩ ጨዋታ የነበረው ሊቨርፑልና የምሽቱን ሊቨርፑል እስቲ ለተመለከተ እንዲውኮ በግልጽ ማሳያ ነው። ስሎት እቺን 16 ቀን ማግኘታቸው በዛው የሊጉ ፊክስቸር ልክ ካራቦ ካፕን ሊቨርፑል እንዳጣ ቢቀጥል መንሸራተቱ ይቀጥል ነበር። ግን በቂ ማሰቢያ ጊዜ ተረጋግቶ ክፍተቶችን ለመሙላት አዲስ ስትራቴጂ ለቀጣይ 8 ሳምንት 8 ጨዋታዎች ሊቀጥል የሚችል የጨዋታ ፕላን ማውጣት ነበረባቸው። ከነ ሁልቾፍ ጋር ከነ ሂቲንግ ጋር ሆኖ ከነ ፒተርስ ጋር እንዲሁም ስፖርቲንግ ዳይሬክተሩ ቪዲዮ አናሊሲስ አዲስ ከፌኖርድ የመጣው ከነሱ ጋር ሆኖ በጋራ ሰፋ ያለ ዝርዝር ጉዳዮችን ሲመለከቱ ነበር። እንደ ትልቅ ምክንያት የተነሳው የግራቨንበርግ መዳከም፣ የአንዲ ሮበርትሰን ደግሞ ኦቨርላፕ የሚያደርገውን ቁጥር መቀነስ፣ በፊት መስመር በኩል ደግሞ ወደ ሳላ የሚሄዱ የትራንዚሽን ኳሶች እንዲያንሱ ምክንያት የነበሩ የቢልድ አፕ እንቅስቃሴዎች እንዲቀረፉ ተደርገው፣ ነገር ግን በአርኖልድ አለመኖር የጨዋታው የጌም ፕላን ሺፍት ያደረገው ወደ ግራው የሜዳ ክፍል ነበር። እነዚህ ነገሮች ቁጭ ብሎ ለመገምገምና ውስጣዊ ችግሮችን መፍትሄ ለመስጠት ይሄ የኢንተርናሽናል ብሬክ ምቹ የሆነ አጋጣሚ ከፈጠራቸው ክለቦች መካከል አንዱ ሊቨርፑል። ካሁን በኋላ አቻም ውጤት ሊቨርፑል ያስመዘግባል ተብሎ አይጠበቅም። በበቂ ሁኔታ ቻርጅ አድርጎ ራሱን እንዴት እንዳዘጋጀ በልዩነት ማሳየት የሚችልበትን ጨዋታ ነው እንግዲህ ሲያደርግ የነበረው። ይህንንም በአግባቡ ተወጥቶ የሚገባውን 3 ነጥብ አግኝቷል። በቀጣይ ጨዋታ እንግዲህ ሊቨርፑሎች የሚያስመዘግቡት ውጤት በተለይ ደግሞ ሊቨርፑል 4 ጨዋታ ካሸነፈ የሊጉ ዋንጫ ያረጋግጣል፣ ያነሳል። ግን በዚህ መሃል አርሴናል ነጥብ በጣለ ቁጥር ሊቨርፑል ማሸነፍ ያለበት የጨዋታ ቁጥር እያነሰ ነው የሚመጣው። አንድ ጨዋታ አርሴናል ቢጥል 1 ጨዋታ ሊቨርፑል ቢያሸንፍ 5 ጨዋታ ይሆናል ብዛቱ። ስለዚህ 15 ነጥብ ይሰፋል። ሊቨርፑል የጨዋታ ቁጥሩን ይቀንስና ቀጣይ የሚያሸንፈው ጨዋታ መጠን ከአሁን ላይ ካለው ጋር ያነሰ መጥቶ ወደ 10 ነጥብ ወደ 9 ነጥብ ዝቅ እያለ ነው የሚመጣውና
አርነ ስሎት በሌሎች ውድድሮች ላይ ተሳታፊ ያለመሆናቸው ለቀጣይ እያንዳንዱ ጨዋታ ቡድኑን በጥሩ ጌም ማኔጅመንት እያቀረቡ እንግዲህ ካሁን በኋላ ሊቨርፑል ዋንጫውን የሚያረጋግጥበትን የጨዋታ ጊዜ ነው የሚጠብቁት። አሰልጣኙ ለእያንዳንዱ ጨዋታ ምን ያክል ሲሪየስ እንደሆኑ የተመለከትንበት ጨዋታ ነው። ነገር ግን አንድ ቁጥራዊ መረጃ ልንገራችሁ። ይሄ ምናልባት የምሽቱ ጨዋታ ከተጠናቀቀ በኋላ የተመለከትኩት ነው። ቨርጂል ቫን ዳይክ ወደ ሊቨርፑል ከተዘዋወረበት ጊዜ አንስቶ በሊቨርፑል ቤት ቆይታው በአንፊልድ ቫን ዳይክ 3 ጊዜ ብቻ ነው የተሸነፈው። ይሄን ሪከርድ ታስታውሳላችሁ? እስቲ 3ቱን ጨዋታ ጥቀሱልን በኮሜንት መስጫ። እነዚህን 3 ጨዋታ አንዱ የዘንድሮ የውድድር ዓመት የኖቲንጋም ፎረስት ነው። በአንድ ወቅት እኔ በግሌ ማስታውሰው 87 ተከታታይ ጨዋታ በሁሉም ውድድሮች ያለ መሸነፍ በአንፊልድ ጉዞ አድርገዋል። ይሄን ብቻ ሪከርድ አቃለ ቫን ዳይክ ባለበት ጨዋታ ሊቨርፑል 87 በኤርገን ክሎፕ ውስጥ ደግሞ 69 ተከታታይ ጨዋታ ከዛም በኋላ የ69ኙ ጨዋታ ሪከርድ የተሰበረው በኤቨርተን ነው በአንፊልድ ገልፊስ ጉሪንሰንና ሪቻርልሰን መሰለኝ አስቆጠረው አንፊልድ ላይ ኤቨርተን ከ23 ዓመት በኋላ ሲያሸንፍ በኮቪድ ወቅት ማለት የዛሬ 4 ዓመት ምናምን አካባቢ። ግን ቫን ዳይክ የተሸነፈባቸውን ፕሪሚየር ሊግ 3 ጨዋታዎች አንዱ ኤቨርተን ነው፣ አንዱ ኖቲንጋም ፎረስት ነው። አንደኛውን ጨዋታ አስታውሱና በኮሜንት መስጫ ያስቀመጣችሁ የሊቨርፑል ደጋፊዎች እንኳን ደስ አላችሁ። በመርሲሳይድ ደርቢ ክለባችሁ ሊቨርፑል ኤቨርተንን በጨዋታ ብልጫ 1-0 በሆነ ውጤት 73% የኳስ ቁጥጥር ብልጫ 801 ፓስ አድርጎ 710ን በስኬት አጠናቆ 93% ፓስ አኩሬሲው የተዋጣለት ቡድን ሆኖ ከረፍት በፊት 104 ፋይናል ሰርድ ፓሶችን ከረፍት በኋላ 118 ፋይናል ሰርድ ፓሶችን አድርጎ በተሳካ የጨዋታ ብልጫ 1-0 አሸንፎ የነጥብ ልዩነቱን በድጋሚ ወደ 12 ከፍ ያደረገበት ነጥቡን ወደ 73 አስጠግቶ በዋንጫ ጉዞ ላይ ትልቁ እንቅፋት ይሆናል ተብሎ በተፎካካሪ ክለቦችም ሲጠበቅ የነበረው አንዱ የዛው የከተማው ተቀናቃኝ 983 ሜትር ላይ ከወራት በፊት በፌብሩዋሪ 12 አንገታቸውን ደፍተው የመጡ አቻ መውጣት እንደ ሽንፈት የታየው ጨዋታ በታርኮስኪ የመጨረሻ ደቂቃ ግብ በስተመጨረሻ እንግዲህ በአንፊልድ ደግሞ ከዚህ ውብ ደጋፊ ጋር በመሆን ኤቨርተንን ሊቨርፑል በልዩነት መበቀል ችሏል። የዋንጫ ጉዞንም አጠናክሮ ቀጥሏል። በመጨረሻም እንግዲህ የረቡዕ ምሽት የተደረጉ የእንግሊዝ ፕሪሚየር ሊግ ውጤቶችን ገልጸንላችሁ በሌሎች ፕሮግራሞች አርሴናል ከኒኮ ዊሊያምስ ጋር መያያዙን እንዲሁም በዛሬው ዕለት የሚደረገው የለንደን ደርቢ በቼልሲ እና ቶትናም መካከል የሚደረገውን ይዘንላችሁ እንመጣለን። በርንማውዝ በሜዳው ባልተጠበቀ መልኩ በ19ኛ ደረጃ ላይ በሚገኘው ኢፕስዊች ታውን 2-1 በርንማውዝ ተሸንፏል። የፋቢያን ሁዝለር ብራይተን በአስቶን ቪላ በሜዳው 3-0 ሲሸነፍ አንዷን ግብ የመክፈቻዋን ግብ ያስቆጠረው የማንቸስተር ዩናይትዱ ማርከስ ራሽፎርድ ነው። ሁለተኛዋን ያስቆጠረው አሴንሲዮ ነው። ሶስተኛዋን ያስቆጠረው ጀሪሚ ማለት ነው። ሶስቱንም ተጫዋች ኡናይ ኤምሪ ያስፈረሙት በጥር የዝውውር መስኮት ነው። ሁለቱም በውሰት አንዱን በግዢ ማለንም በግዢ ራሽፎርድና አሴንሲዮን በውሰት አስደናቂ ውጤት ለኡናይ ኤምሪ። በሜዳው ሌስተር ሲቲን ያስተናገደው ሲቲ ያለ ሃላንድ በኡመር መርሙሽና ጃክ ግሪሊሽ ከአንድ ዓመት ከምናምን በኋላ በ2023 ነበር ለመጨረሻ ጊዜ ግብ ያስቆጠረው። ለመጀመሪያ ጊዜ ጨዋታው በጀመረ በ1 ደቂቃ ከ44 ሰከንድ ላይ ያስቆጠሩ በመርሙሽና በግሪሊሽ ግብ ከረፍት በፊት አስቆጠሩ ሌስተርን ሲቲ 2-0 አሸንፏል። ኒውካስል በሜዳው ብሬንፎርድን አስተናግዶ 2-1 ሲያሸንፍ ሳውዛምፕተን እና ክሪስታል ፓላስ 1-1 ተለያይተዋል። ሊቨርፑል እንግዲህ በአንፊልድ በዲየጎ ጆታ ማራኪ ግብ 1-0 ማሸነፍ ችሏል ማለት ነው። በቀጣይ እንግዲህ ዛሬ ምሽት 4 ሰዓት ላይ
የለንደን ደርቢ የመጨረሻ የ30ኛ ሳምንት ጨዋታ በቼልሲ እና ቶትናም መካከል ይደረጋል በስታንፎርድ ብሪጅ። እሱን ጨዋታ በተመለከተ ቅድመ ጨዋታ ግምገማ ይዘላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የነን ፕሮግራም የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ፕሮግራማችንን አበቃን። ሰላም ቆዩ።